የኢትዮጵያ አየር መንገድ የማይንቀሳቀስ ግዙፍ ተቋም መሆኑን ቀጥሏል። አይደለም ኢትዮጵያን አፍሪካን ወክሎ በዓለም አቀፍ ደረጃ እየተፎካከረ ይገኛል። ከዩቲዩብ እስከ ትልልቅ የማስታወቂያ ካምፓኒዎች ድረስ የኢትዮጵያ አየር መንገድ ይተዋወቃል። የኢትዮጵያን አርማ ይዞ 24 ሰዓት በዓለም ዳርቻዎች ሁሉ የሚከንፈው አየር መንገዱ አስገራሚ ግስጋሴውን እንደቀጠለ ይገኛል። በቢሊዮን ዶላሮች ዓመታዊ ገቢ የሚያስገኘው አየር መንገዱ በሁሉም ዘርፍ በአስገራሚ ፍጥነት እየገሰገሰ ይገኛል። እንደ አሜሪካ አይነት ሀገራትም ከአየር መንገዱ ጋር ለመስራት ውሎችን እያሰሩ ይገኛሉ። ምድር ላይ እንደ ቢሾፍቱ አይነት ግዙፍ አየር ማረፊያዎችን በከፍተኛ ወጪ እየገነባ የሚገኘው አየር መንገዱ በቅርቡ ደግሞ 17 እጅግ ዘመናዊ አውሮፕላኖችን ለመግዛት ማዘዙ ተረጋግጧል። ስላዘዛቸው አውሮፕላኖችና ስለ አጠቃላይ አየር መንገዱ ወቅታዊ አቋም መረጃዎችና ያለን መልካም ቆይታ። የኢትዮጵያ አየር መንገድ ስመጥር ከሆኑ ዓለም አቀፍ አየር መንገዶች መካከል ስሙን ተክሏል። የኢትዮጵያ አየር መንገድ ሲነሳ ደህንነቱና አዳዲስ አውሮፕላኖቹ ቀድሞ ይጠቀሳሉ። በኢትዮጵያ አየር መንገድ መሄድ በዘመናዊና ደህንነታቸው በተጠበቁ አውሮፕላኖች ይበራሉ። ሰዓት አክባሪነቱን በተባለው ሰዓት ደርሶ ተጓዦችን በማስደሰትም ይታወቃል። የኢትዮጵያ አየር መንገድ አስተናጋጆችም ዓለም ላይ ካሉ ስመጥር ምርጥ አስተናጋጆች መካከል ተመድበዋል። ይህ የሆነው በተጓዦች በተሰጠ ነጥብ ነው። አብራሪ ፓይሎቶችም እጅግ የሰለጠኑና ልምድ ያላቸው ናቸው። በምግብና መጠጥም አየር መንገዱ የተመሰገነ ነው። በአጠቃላይ አየር መንገዱ ላለማቋረጥ ላለፉት በርካታ ዓመታት ምርጥ ሆኖ ቀጥሏል። አየር መንገዱ አሁንም ትንግርት ማሳየቱን የቀጠለ ሲሆን በቀጣይ 10 ዓመታት ጊዜ ውስጥ ሙሉ ለሙሉ ተቀብሎ ወደ አገልግሎት የሚያስገባቸው 17 ግዙፍ አውሮፕላኖችን አዟል። ከነዚህም ውስጥ 6ቱ ኤ350-900 የተሰኙ አውሮፕላኖች ሲሆኑ ቀሪ 11ዱ ደግሞ ቦይንግ 737 ማክስ 8 ናቸው። የኢትዮጵያ አየር መንገድ 11 ቦይንግ 737 ማክስ አውሮፕላኖችን ከቦይንግ ኩባንያ ለመግዛት የተዋዋለው በተባበሩት አረብ ኤሚሬትስ በዱባይ ከተማ በተካሄደው ዓለም አቀፍ የአውሮፕላኖች ኤግዚቢሽን ላይ ነው። ይህ ስምምነት አየር መንገዱ ቦይንግ አውሮፕላኖችን በመግዛት በአፍሪካ ቀዳሚው አድርጎታል። በየዓመቱ የአፍሪካ ምርጥ አየር መንገድን ሽልማት የሚቀዳጀው አየር መንገዱ መዳረሻውን እያሰፋ የዘመናዊ አውሮፕላኖች ቁጥርም እየጨመረ እድገቱን እያስቀጠለ ይገኛል። በቅርቡ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ከቦይንግ ጋር ያለው ግንኙነት በሚገርም ሁኔታ እያደገ ነው ብለዋል። የኢትዮጵያ አየር መንገድ በአፍሪካ 737፣ 777 እና 787 ድሪም ላይነር አውሮፕላኖች ብዛት ቀዳሚ ነው። እንደ አውሮፓውያኑ አቆጣጠር በ2024 8 737 እንዲሁም ተጨማሪ 12 አውሮፕላኖችን ለመግዛት ከኩባንያው ጋር ተፈራርሟል። ከዚህም በተጨማሪ ከ2 ዓመት በፊት በዚሁ የዱባይ አውሮፕላን አውደ ርዕይ ላይ በ2023 አየር መንገዱ ቦይንግ 737 ማክስ አውሮፕላንን ጨምሮ 31 አውሮፕላኖች ለመግዛት ከአውሮፕላን አምራች ቦይንግ ጋር ከስምምነት ደርሷል። አሁን ከኤርባስ 6 ለቦይንግ ደግሞ 11 ለመግዛት የተስማማው ከላይ ከተጠቀሱት 20 አውሮፕላኖችና ከ2 ዓመት በፊት ከተፈራረማቸው 31 አውሮፕላኖች ተጨማሪ ነው። ስለዚህ አየር መንገዱ በአሁኑ ሰዓት ያዘዛቸው አውሮፕላኖች ቁጥር ከ60 በላይ ደርሷል። ከሰሞኑ አየር መንገዱ ግዥ ለመፈጸም ከስምምነት ላይ የደረሰው ግዙፉን 11 ቦይንግ 787 ድሪም ላይነር እንዲሁም 20 ቦይንግ 737 ማክስ አውሮፕላኖችን ለመግዛት ነው። የአየር መንገዱ ዋና ስራ አስፈጻሚ ስምምነቱ ይፋ በሆነበት ወቅት ተጨማሪ 737 ማክስ አውሮፕላኖች ለመግዛት በዱባይ የአውሮፕላን አውደ ርዕይ ላይ ይፋ ስናደርግ ትልቅ ደስታ ይሰማናል ብለዋል። እነዚህ ግዢዎች በራዕያችንና በስትራቴጂያችን ላይ ያስቀመጥነውን የእድገት እቅድ የሚያሳካ ነው ሲሉም አክለው ተናግረዋል። ከዚህ በተጨማሪም የመንገደኞችን ምቾትና ፍላጎት በመጠበቅ ተመራጭነቱን ለማሳደግና ተደራሽነቱን ለማስፋት እንደሚረዳው አየር መንገዱ አስታውቋል። የኢትዮጵያ አየር መንገድ ዘመናዊና ግዙፍ የሆኑትን 4 ኤርባስ ኤ350 እና 21 ኤርባስን ጨምሮ
160 በላይ ለረጅምና ለመካከለኛ ርቀት የሚገለገልባቸው አውሮፕላኖች አሉት። ያዘዛቸው አውሮፕላኖች ሲረከብ አየር መንገዱ ከ220 በላይ አውሮፕላኖች ይኖሩታል። አየር መንገዱ እስካሁን ድረስ ከ60 በላይ አውሮፕላኖችን ለመግዛት አዞ ለመረከብ እየተጠባበቀ መሆኑን ድረገጹ ላይ የተቀመጠው መረጃ ያሳያል። ከነዚህም መካከል ከፍተኛ ቁጥር የሚይዙት ቦይንግ አውሮፕላኖች ናቸው። የኢትዮጵያ አየር መንገድ በርካታ አውሮፕላኖችን ከቦይንግ ለመግዛት ባለፉት ዓመታት ትዕዛዝ ሰጥቷል። አየር መንገዱ ራዕይ 2035 ብሎ በያዘው ዕቅድ ከ10 ዓመታት በኋላ የአውሮፕላኖቹ ቁጥር አሁን ካሉት ከእጥፍ በላይ ለማድረስ እየሰራ ነው። በአፍሪካ ትልቁና ስኬታማ የሆነው የኢትዮጵያ አየር መንገድ ከ10 ዓመት በኋላ በአውሮፓውያኑ 2035 በዓለም ላይ ካሉ 20 ቀዳሚ አየር መንገዶች መካከል አንዱ ለመሆን እቅድ አለው። በዓለም ላይ ከፍተኛ ቁጥር ያለው አውሮፕላኖችን ከቦይንግ በማዘዝ የሚታወቁት ኳታርና ኤምሬትስ አየር መንገዶች ሲሆኑ ትኩረታቸው ሰፊ አካል ያላቸው ግዙፍ አውሮፕላኖች ላይ ነው። የኢትዮጵያ አየር መንገድ በዓለም ታዋቂ ከሆኑ አውሮፕላን አምራች ቦይንግ በርካታና በተደጋጋሚ አውሮፕላኖችን ባለፉት ዓመታት በማዘዝ ከአፍሪካ ቀዳሚውና ተቀናቃኝ የሌለው ነው። አየር መንገዱ ለአፍሪካዊ ለአህጉራዊና ለዓለም አቀፋዊ በረራዎች የሚያገለግሉት ጠበብ ያለ አካል ባላቸው አውሮፕላኖች ላይ ትኩረት የሚያደርግ ቢሆንም ለግዙፍ አውሮፕላኖችም ፍላጎት አለው። ከምስረታው ወዲህ ከግዙፉ የአሜሪካው አውሮፕላን አምራች ጋር የጠበቀ ግንኙነት ያለው የኢትዮጵያ አየር መንገድ አሁን እና ከዚህ በፊት ለመግዛት የጠየቃቸው የአውሮፕላኖች አይነትና ቁጥር የሁለቱን ተቋማት ጠንካራ ግንኙነት ያመለክታል የተባለው የኢትዮጵያ አየር መንገድ በትልቅነቱና በአትራፊነቱ ብቻ ሳይሆን በአፍሪካ ውስጥ ባለው የገበያ ድርሻ ተፎካካሪ የለውም። በተከታታይ ዓመታት ቀዳሚ የአፍሪካ አየር መንገድ የሆነው ተቋሙ ዘመናዊ አውሮፕላኖችን በመግዛትና በማንቀሳቀስ በአህጉሪቱ ውስጥ ተፎካካሪ እንደሌለው መረጃዎች ያሳያሉ። አሁን ላይ ደግሞ ወደር አይገኝለትም የተባለ አየር ማረፊያ በቢሾፍቱ አቅራቢያ ለማስገንባት ስምምነቶችን ጨርሷል። አየር መንገዱ አሻሽሎ ወደ ስራ ያስገባው የቦሌው ማስፈፊያ የአየር ማረፊያውን መንገደኞች የማስተናገድ አቅም በዓመት ወደ 22 ሚሊዮን አሳድጎታል። በቢሾፍቱ ከተማ ልዩ ስሙ አብስራ በሚባል አካባቢ የሚገነባው አዲሱ አየር ማረፊያና ከተማ ግንባታ ሲጠናቀቅ ደግሞ በዓመት 110 ሚሊዮን የሚሆኑ መንገደኞችን የማስተናገድ አቅም እንደሚኖረው መረጃዎች ያመለክታሉ። በተጨማሪም አሁን የሚያስገነባው አየር ማረፊያው በውስጡ ትላልቅ የቀረጥ ነፃ መገባበያ ሞሎች፣ ሆቴሎች፣ የማሰልጠኛ ማዕከልና ሌሎች በርካታ አገልግሎት ሰጪ ተቋማት ይኖሩታል። ኢትዮጵያ የአውሮፕላን ነገር ሀበላ የጀመረችው ከዛሬ 80 ዓመት በፊት ነው። የመጀመሪያው የኢትዮጵያ አውሮፕላን ንስር ተፈሪ የሚል ስያሜ ነበረው። ኢትዮጵያ የአውሮፕላንን ከማስገባቷ በተጨማሪ አውሮፕላን መገጣጠሚያ ፋብሪካ ጭምር ከፍታ ነበር። አየር መንገዱ እስከ 2035 የሚቆይ የ10 ዓመት መሪ ዕቅድ አዘጋጅቶ ወደ ስራ ያስገባ ሲሆን በዋናነት አየር መንገዱ በበረራና በመንገደኞች ብዛት እንዲሁም በተደራሽነት ያስመዘገባቸውን እድገቶች ለማስቀጠል በሚያግዘው መልኩ የተዘጋጀ ሰነድ ነው። አዲሱ የአየር ማረፊያና ከተማ ግንባታ እንዲሁም የአውሮፕላኖች ግዥ ዋነኛው የ10 ዓመት ዕቅድ አካል መሆኑ ተሰምቷል። ከ80 ዓመታት በላይ ዕድሜ ያስቆጠረው የኢትዮጵያ አየር መንገድ እጅግ ትርፋማ የሚባል ተቋም ነው። የኢትዮጵያ አየር መንገድ በአሁኑ ሰዓት 160 አውሮፕላኖች ያሉት ሲሆን የታዘዙት 6 አውሮፕላኖች በጥቂት ዓመታት ሲደርሱ ቁጥሩ በጥፍ ያድጋል ተብሎ ይጠበቃል። የኢትዮጵያ አየር መንገድ በአሁኑ ሰዓት 160 አውሮፕላኖች ያሉት ሲሆን የታዘዙት 60 አውሮፕላኖች በጥቂት ዓመታት ሲደርሱ ቁጥሩ በጥፍ ያድጋል ተብሎ ይጠበቃል። የኢትዮጵያን አየር መንገድ ትርፋማ ካደረጉት ምክንያቶች መካከል አንደኛው የኢትዮጵያ ስትራቴጂካዊ አቀማመጥ መሆኑ ይነገራል። ኢትዮጵያ ለአረቡ ዓለምም ለአውሮፓም በቅርብ ርቀት ላይ ከመገኘቷ በተጨማሪ በእነ አሜሪካና በእነ ቻይና መካከል መሆኗ አየር መንገዱ ትርፍ እንዲያገኝ ምክንያት እንደሆነው ይነገራል። ከቀድሞ ትራንስወርልድ ኤርዋይስ ጋር በጋራ የተመሰረተው አየር መንገዱ በአሁኑ ሰዓት ስኬታማ ከሚባሉ
አየር መንገዶች መካከል አንደኛው ነው። በ1938 ዓመተ ምህረት መጋቢት 30 ቀን ሀብሎ ከአዲስ አበባ ወደ ካይሮ በረራ የጀመረው አየር መንገዱ ዛሬ ላይ በአጠቃላይ በውጭ 150 በላይ መዳረሻዎች አሉት። የኢትዮጵያ አየር መንገድ የራሱ የአውሮፕላን አብራሪዎች ማሰልጠኛ ትምህርት ቤት ሲኖረው የግል አብራሪና የንግድ አውሮፕላን አብራሪ ፍቃድ በመስጠት የሀገር ልጆችንም ሆነ የውጭ ዜጎችን በማሰልጠን እስከ 40 ዓመት ልምድ አለው። እንዲሁም ለብዙ አፍሪካ ሀገር ብሔራዊ አየር መንገዶችና የግል አውሮፕላኖች የጥገና አገልግሎት ይሰጣል። እንደ ናይጄሪያና ሌሎች ሀገራትንም አየር መንገዱ በሸር ያስተዳድራል። አየር መንገዱ ሙሉ በሙሉ በኢትዮጵያ ፌዴራላዊ መንግስት የተያዘ የኢትዮጵያውያን ሀብት ሲሆን 160 አገልግሎት እየሰጡ ያሉ አውሮፕላኖች አሉት። እየተጠናቀቀ ባለው የአውሮፓውያን ዓመት በአፍሪካ ውስጥ በርካታ አውሮፕላኖች ለመግዛት በማዘዝ የኢትዮጵያ አየር መንገድ ቀዳሚውን ቦታ እንደሚይዝ የአቪዬሽንና የአየር ትራንስፖርት መረጃዎች ያመለክታሉ። የኢትዮጵያ አየር መንገድ በዚህ ሳምንት ይፋ ያደረገው የ11 አውሮፕላኖች ገዥ በአፍሪካ ትልቁ ቁጥር ነው። በተጨማሪም ቀደም ባሉት ዓመታት ለቦይንግ ትዕዛዝ የተሰጡና በሂደት ላይ ያሉ ሌሎች ተጨማሪ አውሮፕላኖች አሉ። የኢትዮጵያ አየር መንገድን ተከትሎ በርከት ያሉ አውሮፕላኖችን ከቦይንግ ለመግዛት የጠየቀው የሴኔጋሉ ኤር ሴኔጋል ሲሆን በተወሰነ ቁጥር ደግሞ የኢትዮጵያ አየር መንገድ ተፎካካሪ የሆኑት የኬንያና የግብፅ አየር መንገዶች አውሮፕላኖችን ለመግዛት ጥያቄ ማቅረባቸውን የተለያዩ ዘገባዎች ያመለክታሉ። ነገር ግን ባለንበትና ባለፉት ጥቂት ዓመታት ከቦይንግ በርካታ ቁጥር ያላቸውን የተለያየ መጠን ያላቸውን አውሮፕላኖች በማዘዝ የኢትዮጵያ አየር መንገድ ሌሎችን የአፍሪካ አየር መንገዶች በሰፊ ርቀት እየመራቸው ይገኛል። አድማጮች፣ ለዕለቱ ያዝንላችሁ ትንታኔ ያበቃን። መልካም ጊዜ ተመኘን።